የዛሬው እንግዲህ ልዩ ነው ማለት ነው። የዛሬ የኪራና የጽናት ሰርግ እንግዲህ ሁላችንም ስንመኘው ስንጓጓው የነበረው ማለት ነው። ዛሬ እንግዲህ የኪራ አባት እጥር ምጥን ያለች ኮስተር ያለች ነገር ለኪራ ነገሩት ማለት ነው። አንተና ጽናት እንድትጋቡ ፈልጋለሁ ሲለው አባዬ ሆኖልኝ ነው እኔ አሁን ራሱ ባገባት ጽናትን ደስ ይለኛል አለ እና እየቀለድኩ አይደለም። በዚህ 3 ቀን ውስጥ ሰርጋቸው እንዲሆን እፈልጋለሁ። ይሄ አባዬ ምን ማለት ነው? በ3 ቀን ውስጥ እንዴት ነው ሰርግ የሚሰረገው? ሽማግሌ ሳይላክ ሲለው አይ እኔ አባቷን አናግሬ ሁሉም ነገር ከዛ በኋላ ሽማግሌ እልካለሁ። ለዛውም ገጠር እኮ ነው አባቴ ምን ሆነክ ነው? እንግዲህ ተናገርኩ። እናት ደስታህን አይታ ማሞት ነው የምትፈልገው ሲለው አባቴ ግን ምንድን ነው እሱ ከኔ የደበቃችሁ ነገር? ሁልጊዜም ስጠይቃችሁ የሆነ ብቻ ከጀርባዬ የተደበቀ ነገር እንዳለ ይሰማኛል። ምንድን ነው እሱ የደበቃችሁት ሲለው በቃ ተናግሬያለሁ። እናቴ አንተን ደስታ ማየት ነው የምትፈልገው እኔም ብሆን፣ ስለዚህ አረፈክ እሺ በል ያልኩህን አለው ማለት ነው። እንግዲህ ኪሩቤል በአባቱ ንግግር ግራ ቢጋባም ያው እሱ ደስተኛ ነው ጽናትን በማግባቱ። ግን ያው የጽናት አባት ደግሞ ጽናት እሺ አትልም ማለት ለአባቷ እንዲከፋፋ አትፈልግም። የምትኖረውም ለአባቷ ነው። ግን እሷ ተከፍታብኝ እኔ ደግሞ የራሴን ደስታ ለመንትን ለማለት አላደርግም እያለ ግራ እየተጋባ እንግዲህ የኪራ አባት ቀድሞ መጡና ቤት ጽናትን አናገሯት ማለት ነው። የምነግርሽ ነገር አለ ሲል እሷ በጭንቀት ፈነዳች ማለት ነው። እንግዲህ ወይ ሰርጉ አይሆንም ነው ወይ ኪራን አታገቢ የሚሉኝንም መስሏት ነው መሰለኝ እየተጨነቀች ጋሽ ያራ ነገሩን ተጨነቅኩ እኮ ስትል አንቺ በዚህ 3 ቀን ውስጥ አንቺና ኪራ እንድትጋቡ እፈልጋለሁ። እንዴ እኔም እኮ እሱን ማግባት ነው የምፈልገው ጋሽ። አይ በፍጥነት አሁን በዚህ በ3 ቀን ውስጥ መጋባት አለባችሁ አላት ማለት ነው። በዚህ ሰዓት እንግዲህ ጽናት ግራ ተጋባች። አባቴን ምን እለዋለሁ? እኔ እኮ እንደምማር ነው የሚያውቀው አባቴ፣ ዋሽቸዋለሁ፣ ምን ብዬ ነው የምነግረው እያለች እንግዲህ ግራ ተጋባች ማለት ነው። እንግዲህ አባትሽንም እኔ ደውዬ አናግራቸዋለሁ፣ አንቺም ደግሞ እንደምንም ብለሽ እውነቱን ንገሪያቸው አለ ማለት ነው። እሺ ብላ አስቢበት እስከ ማታና ከዛ ትነግሪኛለሽ አሏት። ከዛም እንግዲህ ሰኒና መራዊትን ጠርታ ነገረቻቸው። እነሱም እውነቱን ተናገሪ ለአባትሽ፣ በቃ ትምህርት እንደማትማሪ ንገሪያቸው ለአባትሽ ብለው ነገሯት። እንግዲህ በድፍረት አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም ስለምታበረታቱኝ ከልብ ነው አመሰግነው። እንግዲህ ዛሬ የኪራና የጽናቴ ሰርግ ነው ማለት ነው። እንግዲህ ዛሬ ቤሏቸውን ለብሰው እንዶ ጭፈራቸው ኧረ ተውኝም ማጤ አንቀጠቀጣቸው እንጂ ቀላል ደነሱ እንዴ። ጽናት ጎበዝ ናት ስትጨፍር፣ ኪራ ግን አይችልም። ግን ያው ውዝዋዜ ጎበዝ ነው እንጂ እንግዲህ ደስ ይላል። ደስታቸውን ያዝልቅላችሁ። እንግዲህ በዚህ በ3 ቀን ውስጥ መጋባት አለባችሁ ብሎ ፊቱን ከሰከሰበት አባቱ ግን አማራጭ አልነበረውም። ሁሉንም ወጪ የኪራ አባት ነው የሸፈነው ማለት ነው። እንግዲህ ጽናት ቅር ቢላትም ግን ደግሞ ኪሩቤልን ማጣትና ማስከፋትም ሆነ የእሱን ደስታ ማየት ስለምትፈልግ ብቻ፣ ምክንያቱም ለእናቱም ስትል ለፍቅሯም ስትል እንግዲህ ይሻለች ማለት ነው። ከዛም ሰኒን ጠራቻትና በዚህ 3 ቀን ውስጥ እኔና ኪራ እንድንጋባ ብለው አባትየው ነገሩኝ። ምን ላድርግ አሁን አባቴን ስት በቃ እውነቱን ትነገሪ፣ ከአሁን በኋላ ፍቅርሽን ማጣት የለብሽም፣ እውነቱን ለአባትሽ ንገሪ ያለች። እንግዲህ ደውላ ነገረችው። እኔ እኮ ከአንቺ ይምጣ ብዬ ነው እንጂ ትምህርት እንደማትማሪ አውቃለሁ ሲሏት፣ እንዴት አወቅ ስትለው፣ እንግዲህ አንድ ቀን በረንዳ ላይ ቆማችሁ ከኪራ ጋር ስትጨቃጨቁ ሰምቻለሁ እና ሁሉንም ነገር አውቃለሁ አላት ማለት ነው። እንግዲህ ያው ኪራን አገባለሁ ስትለው አትቀርም እንግዲህ ፈቅዷል። ነገር ግን ደግሞ አባቷ ጋር ሽማግሌም አልተላከም። ልካውም ይሆናል ያው ድራማ ስለሆነ ማለት ነው። ያው አባትየውም ያሉት ገጠር ስለሆነ፣ ግን ደግሞ ሰርግ ላይ አይመጡም። አባቷ መምጣት ነበረባቸው በእውነቱ ማለት ነው። ለማንኛውም በጣም ደስ ብሎኛል። ብቻ የእውነት ደስ ብሎኛል ማለት በቃ እኔ እንጃ ደስ ብሎኛል። ይሄ ነገር መሳካቱ ራሱ እንግዲህ ለኪራ እናት ሲባል ነው ያፋጠኑት ይሄንን ነገር እና እሷም ትመጣለች። ነገር ግን ደግሞ ኪራ ደስታውን ሳይጨርስ ሌላ ነገር እንዳይፈጠር ብዬ ፈራሁ። እውነት አንዳንድ ጊዜ ህይወት እንደዚህ ናት። ሰርግና ሞት አንድ ነው ብላለች ሰኒ ማለት ነውና
ለማንኛውም እንግዲህ የኪራም እናት ነገ ትመጣለች ሰርጉ ላይ። ዛሬ ቤቱን አሳማምረዋል። የሚታዘዘውንም አዘዋል። የኪራ አባት እንግዲህ 1 ኩንታል ማኛ ጤፍ ብለዋል። የጎጃሙ ነው። እንደገና ደግሞ 1 ማዳበሪያ ቀይ ጤፍ ብለዋል። ሌላውንም እንግዲህ ያዘጋጃሉ። ጽናትና ኪራም ሂዱና ቤሏቸውን ምረጡ ሲላቸው እንዴ አባዬ እውነትህን ነው ሁሉንም ነገር አዘጋጀክ ሲለው አዎ ለአንድ ልጄ ከዚህም የበለጠ አደርጋለሁ። አንድ ልጄ ከሆነ ምን ሆነሃል አለ። ኪራና ጽናት እንግዲህ በደስታ ቤሏቸውን እየለኩ ሲጨፍሩ በጣም ነው ደስ የሚሉት። እውነት ለመናገር ምነው የእውነት ብትጋቡ እያልኩኝ እንግዲህ በጣም ነው የሚያምርባቸውም ደግሞ ቤሎና ሱፉ ሲለብስ የእውነት እውነተኛ ሙሽራ ነው የሚመስሉት። እንዴ እነኚህ ልጆች የእውነት ሊጋቡ ነው እንደ እያልኩ ነበረና ብቻ ደስ ብሎኛል ዛሬ የምር። ለማንኛውም እንግዲህ ኪራ ተደስቷል። ጽናትም እንደዛው ደስተኛ ናት። ግን ደግሞ አባቷ ትንሽ አለመምጣቱ ቢያስከፋትም በቃ ሰርጉ ካለፈ በኋላ እንሄዳለን እያለቻት ነበረ መራዊት ማለት ነው። ቤሏቸውን ተለከው ጨረሱ፣ ፎቶቸውን ተነሱ። ከዛ ደግሞ አሙቁኝ ልኝ መጡ። ጽናት ማናት መራዊትና ሰኒ ናሆሜ፣ እነሱ ደግሞ ሚዜ ናቸው። እንግዲህ ሰኒና መራዊትም አንድ አይነት ለበሱ። የሚዜ አስለቁት ጨፈራውን የምር ኧረ ጽናት ጎበዝ ናት። ጋሼ እርሶም ጨፍሮ አላለችም እንዴ? ሰኒ እኮ ድፍረት አይደለም። ወይኔ ቤቱን ሞቅ አደረጋችሁት። ጎሽ የኔ ልጆች ጎበዞች አለ። አስቱዬም እየመጣች ነው። እንኳንም መጣች። እኔ ማለት እናቱ አትመጣም ብዬ ነበር። እናቱ ባትመጣ የሚሰማውን ስሜት አስባችሁታል? እንግዲህ የልጇ ሰርግ ላይ እናት አለመገኘት ቢሆን መኖር እንጃ። እንግዲህ እናቱም ትመጣለች። ኪራም ሰርፕራይዝ ነው የሚሆነው። እናቱ እንደምትመጣ አያውቅም መሰለኝ፣ አላውቅም። ግን ደግሞ የሆነ ነገር እንደተደበቀው ልቡ በተደጋጋሚ እየነገረው ነው። ያንን እውነታ ደግሞ ማን እንደሚነግረው ግራ እየተጋባ ነው ያለውና ብቻ አላውቅም። በተደጋጋሚ አባቱ ይሄንን ቃላት ይለዋል። እናት ያንተን ደስታ አይታ መሞት ነው የምትፈልገው ይለዋል። አባ ግን ለምንድን ነው እንደዚህ የምትለው? እናቴ ምን ሆናለች? ግን የሆነ የደበቃችሁኝ ነገር እንዳለ ነው የሚሰማኝ። ግን ለምንድን ነው የማትነግሩኝ እያለ ይገኛል ማለት ነው። እንግዲህ ነገሩት አልፈቀዱም። ግን እቺ ሰው ሰርጉ ላይ ተገኝታ የሆነ እኮ ነገር ይነበብባታል። የሆነ ነገር እኮ ያስታውቃል አይደል? ጤና ስታጡ የሆነ ነገራችሁ ስለሚያስታውቅ ልጁ ሊያቀባት ይችላል። ለማንኛውም እንግዲህ ሰርጋቸው ነገ ነው። አለምሽ ዛሬ ነው ባካችሁ ታወኝ እስቲ። አይ ጽናቴ አስነካችሁ የምር። እና ኪራ ደግሞ ጽናትን በማግባቱ እንግዲህ በጣም ደስ ብሎታል። ብዙውን ጊዜ ሲያለም የነበረው ነው። ቤቲና ሶሲ ሴት ናችሁ ታዲያ ከካሜራ ጀርባ፣ በተለይ ቤቲ ማለት ነው። እንዴት ትሆኚ ይሆን? እርግጠኛ ነኝ ትኖራለች ከካሜራ ጀርባ፣ ወይ ደግሞ እስኪ ነገ እናያታለን። አጃቢ ልትሆን ትችላለች። አጅብ ውስጥሽ ይናደድ ይሆን? ቤትዬ ልጅ ቦታ እየሰራች ትገኛለች ድራማ። እና ዛሬ ደስ ብለውኛል። እንግዲህ ደስታህን ያዘልቅልህ ኪራ፣ ሌላ ምንም የምለው ነገር የለም። እናትህንም ደግሞ ያንተን ደስታ አሳይቶ ፈጣሪ ይማራት። በቃ ደስታህን በዙ ያዘልቅልህ ነው የምለው። ብቻ እናቱን ባይኑ ማየቱ ራሱ ትልቅ ነገር ነው። ትመጣለች ተብሏል። እንግዲህ አስቱም እየመጣች ነው። በሉ እንግዲህ ስራ ላስፈታችሁ ብሎ አባትየው በጣም ተደስተዋል። በነገራችን ላይ የኪራ አባት በጣም ነው ደስ ያላቸውና እንግዲህ ሁሉንም ወጪ ሸፍነው አንድ ልጃቸውን ድምቅ አድርገው እነ ሻምበልን እነ ማን ነው እነ ገብረየስን ነው እና የሚባሉ ሰዎችን እንግዲህ እየጠሩ ነበረ። ሰርግ እየጠሩ ነው። የሀሴትን አባት ሰርግ ጠሩ ማለት ነው። አቶ ተሾመ የኪራ አባት ማለት ነው። እንግዲህ ሀሴት መጪ ይሆን ወይ? ኪራን የምታፈቅሪ ከሆነ አለቀልሽ። ክብሮሜም እንግዲህ ሙሽራ ነሽ አንቺ ምንም መስራት የለብሽም እያለ ጽናትን እየተንከባከባት ምግብ እየሰራ ይገኛል። ብቻ ደስ ብሎኛል። የምሬን ነው የምላቸውና ደስታችሁን እንግዲህ ያዘልቅላችሁ። እናትህንም ደግሞ ፈጣሪ ይማርልህ። ሌላ የምለው ነገር የለም። ብቻ ደስ ይላል። በእውነቱ በጣም ነው ደስ የሚለውና ለማንኛውም እንግዲህ ዛሬ በጣም ቆይተው ነው የለቀቁት። 4 ሰዓት ከምናምን ለቀቁትና 10 ሰዓት በኢትዮጵያ ማለት ነው።
በፊት 3 ሰዓት ነበር የሚለቁት። እንግዲህ ነገ ሞቅ ደመቅ ባለ መልኩ ሰርጋቸውን እልልታ በእልልታ አድርገው ይመጡልናል ማለት ነው። የእውነት ብቻ ደስ ብሎኛል ዛሬ የእውነት እኔ እንጃ ደስ አለኝ።